ሚስት የባሏን ንብረት መውረስ ትችላለች ወይ? እንዲሁም በተቃራኒው ባል የሚስቱን ንብረት መውረስ ይችላል ወይ? ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች፣ ዛሬም እንደተለመደው ጠቃሚ በሆነ የህግ ምክር መጥቻለሁ። የዛሬ ርዕሰ ጉዳያችን ምን ይመስላል? እንግዲህ በኢትዮጵያ የውርስ ህግ መሰረት ባልና ሚስት እርስ በርሳቸው መወራረስ ይችላሉ ወይ የሚለውን የምናይ ይሆናል ማለት ነው። ይህ ነገር እንግዲህ ብዙዎችን የህግ ባለሙያዎችን ጨምሮ አከራካሪ የሆነ ጉዳይ ነው። በኢትዮጵያ የውርስ ህግ መሰረት ባል የሚስቱን ንብረቶች መውረስ አይችልም፣ እንዲሁም ደግሞ ሚስት የባሏን ንብረቶች መውረስ አትችልም የሚል ግልጽ የሆነ የተቀመጠ ህግ የለም። ነገር ግን ባል የሚስቱን ንብረቶች መውረስ ስለመቻል አለመቻሉ ወይም ደግሞ ሚስት የባሏን ንብረት ስለመውረስ መቻል አለመቻሏን የምንለየው በምንድን ነው? እንግዲህ ህጎችን በማየት ነው ማለት ነው። አንደኛ የውርስ ህጉን በማየት፣ ሁለተኛ ልዩ ህጉን የቤተሰብ ህጉን በማየት ህጎችን በማየት ድምዳሜ ላይ መድረስ የምንችልበት ሁኔታ ነው ያለ ማለት ነው እንጂ ግልጽ የሆነ ባልና ሚስት ይወራረሳሉ ወይም አይወራረሱም የሚል ግልጽ ህግ የለም። ስለዚህ በዛሬው ጉዳያችን ባልና ሚስት ይወራረሳሉ ወይስ አይወራረሱም የሚለውን ድምዳሜ ላይ ለመድረስ አንደኛ የኢትዮጵያን የውርስ ህግ ማለትም የፍትሐብሔር ህጉን፣ ሁለተኛ ደግሞ የኢፌድሪን የተሻሻለው የቤተሰብ ህግን እናያለን ማለት ነው። ስለዚህ ዛሬ በዚህ ቪዲዮ ግልጽ በሆነ ሁኔታ ባልና ሚስት ይወራረሳሉ ወይ የሚለውን የምናይ ይሆናል ማለት ነው። እንግዲህ በፍትሐብሔር ህጋችን ውርስን በሁለት አይነት ከፋፍለን እናየዋለን ማለት ነው። አንደኛው እንግዲህ የኑዛዜ ወራሾች ናቸው። ይህም እንግዲህ ሟች ከመሞቱ በፊት ንብረቱ እንዴት እንደሚከፋፈል የተናዘዘ ሲሆን በኑዛዜው መሰረት ንብረቶቹ ይወረሳሉ ማለት ነው። ሁለተኛው እና ዋናው ምንድነው? እንግዲህ ያለው ኑዛዜ ወራሾች ናቸው። ሟች ሳይናዘዝ ከሞተ ዝምድናን መሰረት ተደርጎ የውርስ ክፍፍል ይደረጋል ማለት ነው። እንግዲህ ዛሬ የምናየው አብዛኛውን ጊዜ የሚከሰተው እንግዲህ ምንድነው? ያለ ኑዛዜ ወራሾች ናቸው ማለት ነው። ሟች እንግዲህ ሳይናዘዝ ይሞታል። ንብረቶቹም እንግዲህ ዝምድናን መሰረት በማድረግ ይከፋፈላሉ ማለት ነው። እንግዲህ እነዚህም በአራት የዝምድና ደረጃዎች ተከፍለዋል። አንደኛ የመጀመሪያ ደረጃ ዝምድና እንግዲህ በፍትሐብሔር ህጋችን አንቀጽ 842 ንዑስ አንቀጽ ላይ እንደተደነገገው የሟች ልጆች በመጀመሪያ ደረጃ የሟች ወራሾች ናቸው በማለት ይደነግጋል። ስለዚህ የመጀመሪያ ደረጃ ወራሾች ልጆች ናቸው ማለት ነው። ስለዚህ ልጆች ካሉ ልጆች እያሉ ሌሎች ዘመዶች አይወርሱም ማለት ነው። ነገር ግን ልጆች ከሌሉ የውርስ ሀብቱ ወደ ሁለተኛ ደረጃ ዝምድና ይሸጋገራል ማለት ነው። የሁለተኛ ደረጃ ዝምድና እንግዲህ ምንድን ነው? ሟቹ ወደታች የሚቆጠሩ ተወላጆች ያልተወ እንደሆነ አባትና እናቶች ወራሾች ይሆናሉ በማለት የፍትሐብሔር ህጋችን አንቀጽ 843 ላይ በግልጽ ደንግጎ ይገኛል ማለት ነው። ስለዚህ የመጀመሪያ ደረጃ ወራሾች ልጆች ናቸው። ልጆች ከሌሉ የሟች እናትና አባት በሁለተኛ ደረጃ ወራሽነት ይከተላሉ ማለት ነው። ልጅም እናትም አባትም ከሌለ ደግሞ ሶስተኛ ደረጃ ወራሾች ይከተላሉ ማለት ነው። እንግዲህ ይህም በፍትሐብሔር ህጋችን አንቀጽ 845 ንዑስ አንቀጽ 1 ላይ ምን ይላል? ወደታች የሚቆጠሩ ተወላጆች የሌሉ እንደሆነ የሟቹ አያቶች ወራሽ ናቸው በማለት ይደነግጋል ማለት ነው። እንግዲህ ሶስተኛ ደረጃ አያቶች ናቸው ማለት ነው። አራተኛውን የመጨረሻው ምንድነው? እንግዲህ የሶስተኛ ደረጃ ዘመድ ወራሾች ወይም እስካሁን ያልናቸው የሌሉ እንደሆነ የሟች ቅድመ አያቶች ወራሾች ናቸው በማለት ውርስን በአራት ከፍሎታል ማለት ነው። እነዚህ ሁሉ ከአንድ እስከ አራት እንግዲህ የመጀመሪያ ደረጃ ወራሾች ልጆች ናቸው። ልጆች ከሌሉ የሟች እናት አባት ናቸው። የሟች እናት አባት ከሌሉ የሟች አያቶች ናቸው። የሟች አያቶች ከሌሉ የሟች ቅድመ አያቶች ናቸው የሚወርሱ ማለት ነው። እንግዲህ እነዚህ ሁሉ ከሌሉ ምን ይሆናል ማለት ነው? ለመንግስት ይተላለፋል ማለት ነው። ስለዚህ እንግዲህ ከዚህ የምንረዳው ምንድን ነው? ስለ ባልና ሚስት ምንም ያለው ነገር የለም ማለት ነው። እንግዲህ ዋናው ርዕሳችን ምንድን ነው? ባልና ሚስት ይወራረሳሉ ወይ የሚለውን ለመለየት ስለሆነ የውርስ ህጉ እንግዲህ በዚህ ልክ ነው ያስቀመጠው። የውርስ ህጉ
በዚህ ልክ ነው ያስቀመጠው። ስለዚህ ስለ ባልና ሚስት ምንም የተባለ ነገር የለም ማለት ነው። እንግዲህ ውርስ ከስጦታ ጋር እንዳይምታታባችሁ ጥንቃቄ አድርጉ። ስለዚህ በፍትሐብሔር ሕጋችን ሚስትና ባልና ሚስት ይወራረሳሉ የሚልም የለም፣ አይወራረሱም የሚልም የለም ማለት ነው። እንግዲህ ወደ ቤተሰብ ሕጉ ስንሄድ እንግዲህ የተሻሻለው የቤተሰብ ሕግ ከአንቀጽ 85 ጀምሮ ምንድን ነው የሚለው? ትዳር ከፈረሰ በኋላ ንብረት ክፍፍል ይደረጋል። ትዳር ከፈረሰ በኋላ የንብረት ክፍፍል ሲደረግ ምንድን ነው የሚሆነው? ባልና ሚስት ሲጋቡ የግል ንብረት ካላቸው የግል ንብረት መሆኑን በፍርድ ቤት ካስመዘገቡ የግል ንብረት ሆኖ ይቀጥላል ማለት ነው። ስለዚህ በፍቺ ጊዜም ወይም ትዳር ሲፈርስ የግል ንብረታቸውን እንደሚወስዱ ይደነግጋል ማለት ነው። ይህ ካልሆነ ባልና ሚስት ያላቸው ንብረት ሁሉ የጋራ ንብረት እንደሆነ ይቆጠራል። ትዳር ሲፈርስም እኩል ይካፈሉታል ማለት ነው። እንግዲህ እኩል ተካፈሉት ማለት ውርስ ማለት እንዳልሆነ ልትገነዘቡ ይገባል። ምክንያቱም ውርስ ማለት የሟችን ንብረት መውሰድ ነው። እዚህ ላይ ግን ምንድነው እያለ ያለው? የየግላቸውን ይወስዳሉ ማለት ነው። የየግላቸውን መውሰድ የራሳቸውን ንብረት ወሰዱ ነው የሚያስብል እንጂ ወራሽነት አያስብልም ማለት ነው። ስለዚህ የቤተሰብ ሕጋችንም የውርስ ሕጋችንም ባልና ሚስት ይወራረሳሉ የሚል ሕግ የለም ማለት ነው። በሶስተኛ ደረጃ የምናየው ግን የመንግስት ሰራተኞች ጡረታ አዋጅ ቁጥር 1267 2014 ላይ አንቀጽ 41 ንዑስ አንቀጽ 1 ላይ ምን ይላል? ለሟች ሚስት ወይም ባል የሚከፈለው የጡረታ አበል ሟች ያገኝ ወይም ሊያገኝ ይችል የነበረውን የጡረታ አበል 50 በመቶ ነው በማለት ይደነግጋል። ስለዚህ የጡረታ አዋጁ ይህ የጡረታ አዋጅ በልዩ ሁኔታ ባልና ሚስት እንደሚወራረሱ በግልጽ ደንግጎ ይገኛል ማለት ነው። የሚያገኙትም እንግዲህ 50 በመቶ ነው ማለት ነው። ስለዚህ ባሏ ከሞተ ሚስት ግማሹን የመውረስ መብት አላት። እንዲሁም ደግሞ ባል ሚስቱ ከሞተች ግማሹን የመውረስ መብት አለው ማለት ነው። ከጡረታ አበል ውጭ ግን ባልና ሚስት እንደማይወራረሱ ልንገነዘብ ይገባል ማለት ነው። እንግዲህ ዛሬ ያየነው ምንድነው? ባልና ሚስት ከጡረታ አበል ውጭ ባልና ሚስት እንደማይወራረሱ ወይም ደግሞ ባል የሚስቱን ንብረት እንደማይወርስ፣ ሚስት የባሏን ንብረት እንደማትወርስ ልንገነዘብ ይገባናል ማለት ነው። ውድና የተከበራችሁ የቻናል ተከታታዮች ዛሬ ያቀረብኩላችሁ የህግ ምክር እንግዲህ ይህን ይመስላል። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ለምታውቋቸው ሸር አድርጉላቸው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።